ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። በመጀመሪያ መግለጽ እንፈልገው ልክ በሁለት ሰዓት ጠብቁን። ዛሬም ብዙ ዜናዎች ይኖሩናል። የእስራኤል መከላከያ ኃይል በአዛ ትላንትና ሌሊትም ድብደባውን ቀጥሎ አድሯል። ትላንትና ሌሊት ብቻ 14 በላይ ሽብር ፈጣሪዎች እንደተገደሉ ታውቋል። የኦጽማ አይሁዲት የቀኝ አክራሪው ፓርቲ እንደገና ወደ ጥምሩ መንግስት መመለሱ ተገለጸ። ትላንት ምሽትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚኒስትሮች ምክር ቤት በመሰብሰብ የፓርቲውን መመለስ በጋራ አጽድቀዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት ምሽት ለእስራኤል ሕዝብ መግለጫ ሰጥተው ነበር። መግለጫውንም በስርጭታችን ልክ በሁለት ሰዓት ላይ ይዘን እንቀርባለን። በመግለጫቸውም ጦርነት ለምን እንዳስፈለገ፣ ሐማስን ለምን መደምሰስ እንዳስፈለገ በሰፊው ተንትነዋል። ተመልካቾቻችን እነዚህና ሌሎችን ብዛት ካላቸው ባልደረቦቻችን ጋር ልክ በሁለት ሰዓት ጠብቁን። መልካም ቀን።